5 ሳንቲም ሳልሰጥ ገባችሁ? 5 ሳንቲም ሳልሰጥ አንድ ነገር ሳላደርግ ምንም ነገር ሳላደርግ እሷ ቤኪ እነዛ ጋር የነበሩ ልጆች ቤኪ ዋንትያን የጾታ ግንኙነት ሊያደርግ ፈልገው እምቢ ስትለው እምቢ ቢለን እየሄደችው ከዛ በኋላ ለምን ሰደባችሁ ስል እምቢ ስትል ስደቧት ብሎ ቤኪ ነው ብር ያስገባው ብሎ ተናገሩ ልጆች። ቤኪ ነው ስደቧት ብሎ ብር ያስገባው። እውነት ነው። እኔ አንቺን የጾታ ትንኮሳ ነገር ጠይቄሽ ነበር ወይ? ሊ ካንቺ ጋር ነበረች አይደለ? ሰውም ግልጽ እንዲሆን ነው። አሁን ይቅርታ ለመጠያየቅ ይቅርታ ለማድረግ ሁሉን ነገር ግልጽ እንድናደርግ ነው። እዚህ ጋር ጠይቄ ነበር ወይ? እውነት ነው ወይ? በዚህ ጉዳይ ነበርኩኝ ወይ? ራስሽ መልሽና አውሪ። ይሄንን ነገር ስጨርሺ እኔ ባንቺ ላይ ያወራሁትና ያወራሁት የዋሸሁትም ነገር አለ፣ የተናገርኩትም እውነት አለ። ውሸቱን ውሸት ነው ብዬ እዚህ ይቅርታ ጠይቃለሁ። ባንቺ ላይ ዋሽቼ የተናገርኩት ምክንያቱም ኦፍ ስለሆንኩኝ ክሬዚ ስለነበርኩኝ የተናገርኩት ነገር ላይ ጨምሬ የተናገርኩት ነገር አለ። እሱን አርሜ እናንተንም አንቺንም ይቅርታ ተቀበላለሁ። እውነት ነው ወይ ሊ? አንቺም ዋንቲ እኔ እውነትም አንቺን እንደዚህ አይነት ፍላጎት ነበረኝ ወይ? እንደዚህ አይነት ጥያቄ ጠይቄሻለሁ ወይ? ይሄ ህዝብ እንዲያውቅ ይሄንን ማብራራት ጭኝና ከዛ በኋላ ይቅርታ ጠይቃቸው። እነዚህ ልጆች እንደዛ ሲሰድቡኝ እሱ ነው እንደዚህ እንድንሰድባት ያረጋዋሉ። ከዚህም በፊት እኔ ሲፉም ከነሱ ጋር ላይቭ ላይ አገናኝታኛለች። እኔ የአባ ገዳ ልጅ ነኝ እያለ አብረን ስንጫወት ነበር እና አብረን እንደዛ ተጫወተን ምንም በማያቀኝ ደግሞ ተልኮ እንደሆነ ያስታውቃል ላይ እያልክ ነበር አንተም እኔም በጣም ግራ እየተጋባው ነበር። የሆነ ሰዓት ላይ ደግሞ እኔ ደግሞ እንትን እያልኩኝ በቃ ጸባይክ እየተቀየረ መጣ እዛ ጋር ምናምን በቃ ያው አንተ አሁን ያነሳሃቸው ምክንያቶች ሊሆን ይችላሉ እዛ ጋር የነበረው ነገር ማለት ነው። እንደዛ ልትሆን የቻልከው በጣም ብዙ ሳታምሜ ታውቃለች፣ ሊያም ታውቃለች ብዙ ነገር እዛ እየሆንኩ የነበረው አንተም ከዛ በኋላ መተህ ከተናገርኩ በኋላ ጓደኛህም ከመጣ በኋላ በጥፊ መምጣት ነበረች ካለም በኋላ ብዙ ነገር ተፈጥሮ ነበረ። ከዛ ሲሄድ ሁላ አንተ ምንድን ያልከው አንፎሎ አደረከኝ አይደለ? አንፎሎ ስታደርገኝ ምን አድርጌው ነው? ከሱም ብሶ ጭራሽ እኔን አንፎሎ አደረገኛል። እኔም አንፎሎ አደረኩክ። ኢቭን እንኳን ቆይ ልጨርስ ነኝ። ኢቭን እንኳን ቮይስ ስትልክ ማለት ከውስጥ ያልወጣለ እንግዲህ ልናገር ምን ላድርግ? ጃዝ እንደውም ከኔ ደብቆ ነበረ ከአንተ ጋር ሲመላለስ ነበረ። ቮይስ ስሰማ መኪና ውስጥ ነበርኩኝ ገባ። ከዛ ልክ ሲከፍተው የሆነ ነገር እያልክ ነበር ዋንትያ እንደዚህ የሆነ ነገር አረጋለሁ በቃ የሆነ ነገር አረጋለሁ እሷም ሰው ነኝ ብላ ነው ላይክ የሆነ ነገር ምናምን ስትል የሆነ ነገር አትበይ እንጂ ግልጽ አድርጊውና ፊክስ አድርጊው። እኔ ከነገረው ዋንቲ አንድ ነገር አንቺ እኮ ግልጽ አድርጊው። አንተ አልነበርክም በዛች ጋር አንተንም አከብራለሁ በዛ ሰው ዋንቲ። እኔ አንድ ነገር ልጠይቅሽ በዛ ጉዳይ ላይ እኔና አንቺ የነበርነው ቦታ ላይ እንደዚህ አይነት ነገር ነበር ወይ? ናኒ ከቻልክ ናኒን አስገቡና እኔ ተናድጄ ያወራሁት በምን ምክንያት ነው? እኔ ልጨርስና ከዛ የፈለግሽውን አይል ታወሪያለሽ። እኔ ልጨርስና ሊዚ ጋለች አንቺን እንደዚህ አይነት ጥያቄ ጠይቄሽ ከሆነ እዚህ ጋር ያሉ ልጆች ፋፋቴን እንወስዳታለን እኛ ጋር ተራራ አለ ያችን እናስታውቃለን ብሎ ነው አተካና ይዞ የባህል ልብስ ይዞ የባህል ምግብ ይዞ የመጡትና ልጆቹ አይ ማይድ የለባትም ዛሬማ በደንብ አድርጋ እኛን ማስታወቅ ነበረባት። ስለዚህ ለምንድን ነው የምትሄደው ሲል እኔ ደግሞ አገሪቷን በደንብ ታስታውቂያለሽ ወይንም ሌላ ቦታ ቦታ ብለ ያው ከተማውን በደንብ ውትቤት አድርገሻል አስታውቀሻል፣ ግን ሌላ ቦታንም እንድታስታውቅ ፈልጌ ነበር። ለዛ እንድትሄጂ አልፈለኩም ነበር። ምክንያቱም ወደ ሐዋሳ ሄዳለሁ ስትይ አንቺ የተሰማሽን ነገር አዎ እኔ አልሰማውም። በጥፊ ነበር ማለት እቺ ለምንድን ነው የምታቀራራው? በጥፊ ማለት ነበረባት እኔ በጥፊ ማለት ነበር ብሎ ዮናስ ተናግሯል አለ ጃዝ። እኔ አልሰማውም። እኔ ሰምቻለሁ እንደዚህ በጥፊ ማለት ነበረባት። ምንድነው የምታካብዱት ብሎ እዛ ሀገር የመጣሁት አንተን ብዬ ነው ቤኪ ታውቃለህ። ማንንም አምኜ ማንንም ብዬ አይደለም የመጣሁት። አላልሽም አይደለም ከመጣሁበት ቀን ጀምሮ እኔ እናንተ ጥሩ አልነበርንም ስልክ ገብቶሃል? ጥሩ አልነበርንም እኔ እናንተ። እኔ በጣም ሳለቅስ ነበረ በጣም ክፍሌ ውስጥ። በምንድን ነው ጥሩ ያልሆነው? ኦኬ በምንድን ነው ጥሩ ያልሆነው? ኖ ጥሩ ነበርክ አንተም ነበርክ አልነበርክም? አንተም በምንድን ነው ጥሩ ያልሆነው?
በምን እዚህ ላይ ማለት ነው ይሄ ነው አለች እኮ ሊያም አለች። አንዴ ነበረ ያገኘሽኝ እኔ እንዴት ነው ያገኘሽኝ? ሊያ እንዴት ከፍቶኝ እያለቀስኩ ነው ያገኘሽኝ እኔ። ከዛ በኋላ አይደለ ወተን እንስራ ቪዲዮ በቃ ከዚህ ጭንቀት ውጪ ምናምን ብለን ወተን ያን ነገር ሆኖ ብዙ ነገር ነበር የተፈጠረው በዛ ምሽት ታውቂያለሽ አይደለ? እሺ ለነሱ ለተፈጠሩ ነገር እናቴ ጋር ቤተሰብ ጋር በመሄድ አሹዬ አሁን ማውራት ያለባቸው እንደዚህ ነው አይደለም እንደዚህ ነው አይደለም ምናምን ቤኪ እኮ ነው አሁን ቤኪ አሁን አንዴ አሹ እኔ እዚህ ማህበረሰቡ ላይ የተዘራ ነገር ሌላ ነው ገብቷል። እኔ ለዛ ነው እንጂ እኮ አንዴ እነሱ ናቸው ይያለ አንዴ ልጨርስ አንዴ ቤኪ ይሰማል። በቃ ቤኪ አንዴ ለዋንትያ ልንገርሽና ከዛ ታወሪያለሽ። አሹ ላስተካክልላችሁ። ቤኪ ይሰማል። ያውል እኔ የዋንትያም የአሹም የጎደኛክ የሁላችሁም ቅሬታ ቤኪ ልክ ከአዲስ አበባ ተነስተን አገር የሱን አገር ሲንገባ ፊቱ ተቀየረብን። የቤኪ ፊት የእንግዳ ተቀባይ ፊት አይደለም፣ የኢትዮጵያውያን ባህል አይደለም። ለምንድን ነው ተቀየረብን ነው ያነሱት ያለው። ከዚህም በፊት የነበረው ቤኪ የት ነው ሄደው? ከዚህም በፊት ከኛ ጋር በጓደኝነት እንደዛ ብሔረሰቦች ስንዘምር የነበረው አብረን እና የት ነበር? ኢቭን እንኳን ብዙ ነገር ነበር ያሰብነው ቤኪ ታውቃለህ። ከነ ቦቼ ጋም ከነ አሹ ጋም ከነ ሙክታር ጋም ቢሆን ብዙ ነገር አስበን ነበረ። ጓደኝነት ነበረ ሁላችንም ገባህ። እኔ ካጠፋው ይቅርታ አድርግልኝ ቤኪ ወንድሜ ነክ። እኔ ሳላቅ ነው አንተን አምኜ ከአንተ ጋር የአንተ ሀገር ሄጄ የአንተን ብሔር ልብስ ለብሼ አክብሬያችሁ ያን ሁሉ ቪዲዮ የሰራሁት በዛ ምሽት እንኳን ምንም ቢሆንም ማለት ነው ያው ሰውነንና ስህተት እናጠፋለን። አይኖ ያው አንተም ተናደክ እኔም ተናድቼ ሊሆን ይችላል። ነገር ይሁን በሰላም እንፍታ። እኛ ያው እኔ ችግር የለብኝም ለመታረቅ እንደበፊቱን። አሁን እዚህ ጋር ቤተሰቦቻችን ከተም መዘመር እንችላለን። አንድ የሚያደርገን እንደምኛ ሰው ነን። እሱንም እንስማው። ሀገር አሹ ልክ ነው አዋንትዬ፣ ግን ይሄ መታት ስላለበት ለአንዴ ለመጨረሻ ጊዜ ጥፋታችሁን ተነጋግራችሁ በሆዳችሁ ምንም ነገር ሳትይዙ ይፈታ አይደል? አሹ ሙክታሪም ዝም እሱም እንደዚህ ሊልበት የቻለው ምክንያቱ አንቺም እንደዚህ ያስደበረሽ በዚሁ ይቅርታ ምናምን ቢባል ነው አርሹ። ነገር ይወራና ይፈታ ይሻላል። በልባችሁ አትያዙት። እድሉ ሰጥቻለሁ ነው ያለኪ ቤኪ ያውራ። አመሰግናለሁ። አሁን እኔ መናገር የምፈልገው አንደኛ እዚህ ያላችሁትን ሰዎች በሙሉ ይቅርታ ልላችሁ ፈልጋለሁ። የትኛውንም ነገር ሳንጀምር በፊት ይቅርታ የሚለው ምክንያት በእኔ ምክንያት ወይንም በእኔ ምክንያት ተፈጥሮ በዚህ ልክ ተጨንቃችሁ እዚህ ያላችሁትን 35,000 ሰዎችን በሙሉ ከታች ያላችሁትን በሙሉ ይቅርታ ይሄ ነገር በመደረጉ ይሄ ነገር በመሆኑ እርግጠኛ ነኝ ዛሬ ይሄ ነገር ያልቃል። ይሄ ነገር ያልቃል ዛሬ፣ ምክንያቱም ይሄ ነገር ማለቅ ስላለበት ያልቃል እና እኔንም እሷንም እንደዚህ ይሄን ደረጃ እንድንደርስ ያደረገ ሰው ነው እንጂ እሷን በራሷ በኩል አይደለም፣ እርግጠኛ ነኝ። ያ ደግሞ ሰው ነው ብለን ሰው ላይ ማላተምም ለሌላ ሰው መታተች ማድረግ ትክክል አይደለም። እኔ አንድ ነገር ምነግራችሁ እኔና ዋንትያ ወይንም እናንተን አንደኛ ቦቼ፣ ቀስቴ፣ አሹ፣ ሙክታር የዋንትያን ሳንደርስ በፊት ማለት ነው። ምክንያቱም እዛ ጋር የነበሩ አቀባበል ላይ በጣም ሰው ቢዚ ሆኖ ነበረ። በጣም ወጣቶች በዝቶ ነበሩ። ወጣቶች ደግሞ በጣም ስለበዙ እናንተ በዛ ሰዓት ላይ እናንተን ፕሮቴክት ማድረግ አልቻሉም። የኛ ልጆች ማለት ነው ፕሮቴክት ማድረግ አልቻሉም ማለት ልብስ አምጥቶ ሰጥተዋል ለሁላችሁም። ግን
እዛ ጋር የነበረው እኔ እንግዳ ነበርኩኝ። እኔ እንደ እንግዳ አድርጌ ስለሄድኩኝ እንግዳም ስለነበርኩኝ ትኩረት ሁሉም ወደ እኔ ነው የሳበው። ይሄ አሁን የማልዋሽ የማልደብቅ ሀቅ ነው። ትኩረት ወደ እኔ ስለሳቡ እነሱ ደግሞ የት እንዳሉ በዛ ሰዓት ላይ ስላልተንከባከቡ የኛ ልጆች እናንተን ሄዶ ስላልተንከባከቡ ደብሯቸዋል። አንደኛ ከመንገድ ነው የመጣ ነው፣ ራብም አለ። ሁለተኛ እናንተ ደብሯቸው። ከዛ ደግሞ እኔ እንዳልቀበ እዛ ጋር ሄጄ እናንተን እንዳልጠራ በዚህ በኩል የመጡት እንደምታውቁት አመራሮች ነበሩ። ገባችሁ? አመራሮች ነበሩ። እሷም እንደምታውቅ የዞን አመራር ነበር፣ ከንቲባው ነበር እና ስፖርት ጽህፈት ቤት ኃላፊዎች ነበሩ። ከዛ ቦታ እንዳልንቀሳቀስ እኔን ከልክሎኛል። እናንተን ሄጄ የት ናቸው ብዬ ግን መጠየቅ አላቆምኩም። የት ናቸው እነዚህ ልጆች የት ናቸው እባካችሁ አስገቡ ማለት አልተወኩኝም። ግን ያ ባለመደረጉ አም ሶሪ ማለት ፈልጋለሁ። ሁለተኛ እዚህ ጋር ዋንትያ እኔ የተናደድኩበት ምክንያት የትኛውም ነገር አይደለም። ዋንትያ እንደዚህ ሲናገሩባት እግዚአብሔር በሚያውቀው ማዘር ትሙት፣ ባለፈው አንቺን እዚህ ጉንጭሽን የሳመች የኔ እናት ትሙት፣ እኔ ለዋንትያን ሲደዋት ብዬ አንድ ነገር ሳላደርግ አንድ ነገር ሳልሰጥ መጀመሪያ እንግዲህ እኔ ገቤል ጋር የምታዋወቀው ከሙክታር ጋር የምታዋወቀው ከቦቼ ጋር ከሁሉም ጋር የምታዋወቀው ጌም ላይ ነበር። ከዛ በኋላ ተጋብዘን ወደዛ ሀገር ሄድን ማለት ነው፣ ወደ ይህንበት። ከዛ በኋላ የተፈጠረውን ሙክታር ማትበሉ እንጂ ተንቀሳቀሱ። አንተን ኤነርጂ የሚሰጣቸው ፈልገው ነው መሰለኝ። ዝም አልንላችንም። አሹዬ ጀምራሹ ሙክታር እኔ ካላወራው ማውራት ደስ አይለው፣ ለዛ ነው። እሺ እንግዲህ እዚህ ጋር የምናወራው ሁሉም ያው እንግዲህ ሁላችንም የምናውቀው ወሬ ስለሆነ እኔ ሳወራ ምናልባት ከነበረው ወይም ሌላ ካልነበረው ውጭ ካወራሁኝ ያው ወንድሞች አሉ፣ ሙክታር አለ፣ ቦቼ እና ቀስት ያሉ ያርሙኛል ማለት ነው። ትንሽ እኔ ያው ትንሽ ለበልና እንግዳ ደግሞ ወደ ሙክታር ወይ ቀስቴ ምናምን እንደሄዱበት ሀቅን ማውራት ለራስ ነው። እኔ ቤኪም ዋንትያ ማቃቸው እዚሁ ላይቭ ላይ ነው። ሁለቱንም አከብራቸዋለሁ፣ ወዳቸዋለሁ። እሷም እንደ እህቴ እሱም እንደ ወንድም ማለት ነው። ከዛ በላይቭ ነው የምንተዋወቀው። ከዛ የሆነ ሰዓት ላይ ቤኪ ምን አለን፣ ሆሳዕና ለምን አንሄድም? በጣም ደስ የሚል ማህበረሰብ ነው፣ ደስ የሚል አቀባበል፣ ደስ የሚል ጊዜ እናሳልፋለን ሲል በጣም ደስ ይለናል። እንደውም እኔ ብዙ ጊዜ አልሄድኩም፣ እኔም አልሄድኩም ተባባልንና ከዛ በኋላ እሱ ከደቡብ አፍሪካ መጣ፣ እኛም ደግሞ ከዚህ አዲስ አበባ ሆነን ያው እዚህ ጠበቅ ነው። ከዛ በኋላ ወደ ጉዞ ወደ ተጀመረው ወደ ሆሳዕና። ከዛ በኋላ ሆሳዕና ወደ የተመሰለ ያደርነው ባልሳሳት ሳደርስ ምን ነበር የምትባለው የሆነ አሳ ምናምን ያለባት ሻሸመኔ አደርን። ከዛ በነጋታው መጡ የሆሳዕና ልጆች ምናምን መጡና ከዛ አንድ ላይ ሄድን። ወደ አይደለም መንገድ ላይ ጠበቁን እኛ ሄድን። አሁን እዛ ላይ ሆሳዕና ምናምን ሆሳዕና ሳንደርስ መንገድ ላይ መጡ የሱ ጀማ ምናምን። እኛ እንግዲህ ለሀገሩ እንግዳንን እናቆና ታምር የለም። ቦቼም ሙክታርም እኔም አናቆም ያ ሀገር። ከዛ በኋላ ያው እሱ ነው ባለቤት ስለ እሱ ተወላጅ እዛ ሀገር ተወላጅ እሱ ነው። ከዛ በኋላ ልክ እዛ ስንደርስ በኔ ነው እነ ሙክታርም በኋላ ስለሚያወሩ ማለት ነው በኔ ማላቆ ቤክ ሆነብኝ ማለት እኔ ነኝ እንግዳ ወይስ እሱ ነው ነው አልገባኝም። ከዛ በኋላ የጀማው አብሮ አደጎቹ ምናምን መጡ፣ ስለሱ ነው የሆነ ቦታ እኛ ማናቀው። ከዛ በኋላ እኛ የሆነ እንትን ላይ አረፍን፣ እዛ ቁጭ አለን። ማንም ዞር ብሎ ሊያየን አልቻለም። ከዛ በኋላ ይሄ ነገር እንዴት እናደርጋለን? ከዛ በቃ ይሄ ነገርማ እንደዛ ከሚሆንማ በቃ እዚህ ጋር እንግዲህ ብሔረሰቡን አይተናል። በጣም ደስ የሚል አቀባበል፣ ደስ የሚል ማህበረሰብ አለ። ስለዚህ እዚህ የምናውቀው ስለሌለ ለምን ወደ አዋሳ እንሄድም ብለን አሰብን። ከዛ እኔ ቦቼ ቀስቴ
ዋንትያ ደግሞ ያው ትንሽ ከኛ ፎሎ ማደግ ስላለች እሷ ደግሞ ያው ከኛ የተሻለችም ስለሆነ ከማህበረሰቡ ጋር ትንሽ ያው ፎቶ የመነሳቱ ምናምንም እዛም ይዟትም ስለነበረ እዛ በጣም እየያዟት ስለነበረ ጠፍተናቸው ሄድን። ደብር አኩርፈን ማለት ነው። ከዛ ወደ አዋሳ ሄድን እኛ። ከዛ አዋሳ እንደደረስን ዋንትያ ደወለች። ከዛ እኛ ሄደናል ምናምን እንዴት ትታችሁን ትሄዳላችሁ ምናምን። አይ በቃ እዛ ያለውን ነገር ትንሽ እንትን በይና ከዛ በኋላ ወይ ነገ ምናምን ትመጫለሽ ምናምን አልናት። ከዛ በኋላ እሺ ምናምን አለን። ከዛ ኢቭን ወደዛ ሄደን እንኳን እሱ ቼክ አላደረገንም ማለት ለምን ሄዳችሁ እንዴት ሄዳችሁ የሚለውን ነገር አላሳስበውም። እዛው ላይ ነበረ ለራሱ እንትን ሲያደርግ የነበረውና ከዛ በኋላ በነጋታው ለቦቼ መሰለኝ የደወለችው። አሁን ምን ልላችሁ ፈልጌ ነው ዋንትያ የሄደችው ማህበረሰብን አክብራ ነው። ዋንትያ የሄደችው ጓደኞቿን አክብራ ነው። ስለዚህ እዛ ሄዳ ደግሞ ፍቅሯን አሳይታለች፣ ፍቅሯን ገልጻለች፣ ቪዲዮ ሰርታለች። ዋናው ዓላማው እኛ እዛ ሄድ ነው ያን ማህበረሰብ የሚያከብረው የሚያሳየውን ነገር ለዓለም ለማሳየት ነበር። ለዓለም ማሳየተናል። ከዛ እሷም በገባት ልክ ወይም እዛው ባየችውም ልክ የሀገሩን ባህል ለብሳ ሀገሩን ብሔሩን ማንነቱን አክብራ ሰርታ ቪዲዮ ሰርታ ፖስታለች ከአንድም ሶስቴ። ከዛ በኋላ ግን ይሄን ስድብ የመጣው ወይም ይሄን ስድብ ሊሰደብ የተቻለችው በምንድን ነው ከተባለ እንግዲህ እሷም ራሷ ስላለች እሷ ብትናገር ነው ለምን ተሰደባት ምናምንም ራሷ ስለምትናገር። ከዛ በኋላ የተረፈውን ደግሞ ነቦቼ ወይ ሙክታር ምናምን ቢሞላሉት ደስ ይለኛል። አመሰግናለሁ። እሺ ያው አሹ ወንድማችን እንዳለው መጀመሪያ እንደነበረን በሰላም በፍቅር እየሄድን ነበር እዛ ሀገር ሆሳና ሄደን በጣም ባሪፍ ነገር ነው ያስተናገዱ። ማህበረሰቡ በጣም ፍቅር ነው። ከዛ በኋላ ያው እንዳለው ቤኪ ወንድማችን ቀስ በቀስ መቀየር ጀመረ። ከዛ በኋላ ያው ወጣን። እነሱ ናቸው እንደውም ትተውኝ። እኔ አንድ ሌሊት እዛ ነበርኩኝ። ኢቨን እንኳን እኔ ለቦቼ ስደውለት እያለቀስኩ ነበር እና በቃ እኔ መሄድ እፈልጋለሁ፣ አልፈለኩም እዚህ መቀመጥ። ቪዲዮ ሰርቻለሁ፣ ቪዲዮ መስራት አይደለ ቪዲዮ ሰርቻለሁ እና ደስ የሚል ማህበረሰብ ነው አይቼዋለሁ ሁሉንም ነገር እና በቃ መሄድ አለብኝ ስል እነሱም ራሱ ትተውኝ ስለሄዱ በጣም ደብሮኝ ከፍቶኝ ነበር የደወልኩላቸው። በቃ እኔ ችግር የለውም እዚህ መኪናም ቢሆን ኮንትራት ይዘሽ ነይ ምናምን ነገር ሲሉኝ ሊያ አለች። ሊያ እህታችን መሀል ገስት ላይ ናት እና ከእሷ ጋር ነው እንደውም ሩም ያኔ እዛ አካባቢ ሩም ይዘን ያደርነው እና እኔ ያለው በቃ ታልቅሽ ምናምን ነገር ብላ እሷ እንደውም ቪዲዮ ቀርጸኝ አብረን እንተን ኢቨን እንኳን አብረን የሰራነው ቪዲዮ አለ የእሷ አካውንት ላይ በመዝሙር ምናምንና ከዛ ጃዝ ደግሞ የሚባል ወንድሟ ነው ከታች አለው። እሱም በጣም እኔም ደብሮኛለን በቃ እንሄዳለን ምናምን ነገር ብሎ በሱ መኪና ነበር አብረን እንሄድ ነው። ከዛ በኋላ ወደ ወላይታ ደረስን። ወላይታ ቪዲዮ ሰርተን ከዛ ደግሞ ወደ ሐዋሳ ገባን። ከዛ ከሐዋሳ እንደውም በኋላ ሊያ ቤት እናታቸው ጋር አባታቸው ጋር ነበርኩኝ በክብር። እነሱንም በዚህ እንትን በጣም ነው ማመስገን የምፈልገው። በዛ ሌሊት እየነዳ ሰው ይህን ያክል ለእኔ ዋጋ የከፈሉት በጣም ነው ማመሰግናችሁ። እዛ ድረስ አድርሰውኛል። እኔ ቤኪን የተናገርኩት ክፉ ነገርም የለም። እሱ በጣም ሲያንቋሸኝና ሴትነቴን ልጄን ሁሉንም ነገር የደካማ ጎኔን አይቶ በዚህ እኔ እንደዚህ ማድረጉ በጣም ነው እየተሰማኝ። ሁኔታው አላማረኝም። በቃ ከኔ ጋር የነበረው እንትና በቃ እኔ እሄዳለሁ አልፈልግም እምቢየው ኢቨን እንኳን ለቦቼ ደውዬለታለሁ እኔ እምቢ ምናምን ነገር እያልኩኝ እያለቀስኩበት ነበር። ከዛ ደግሞ ያው የቀረውን ደግሞ ጃዝ ቀጥል አውራ ጃዝ አንተ ጃዝ እንደውም ያስረዳችኋል የነበርኩበት ሁኔታ። ምንም ለእውነት ነው የምንቆመው እዚህ ጋር ገባችሁ? ለእውነት ነው። እኔ እውነትን ይዤ ነው የመጣሁት። ኦኬ እሺ፣ ዋንትያ አመሰግናለሁ። ያው እንዳለችው ከአዲስ አበባ ጀምሮ እኔ አብሬያቸው ነበርኩኝ በፍቅር ከአዲስ አበባ ተነስተን ወደ
ዝዋይ ላይ አድረን ነው አንድ ማታ ወደ ሆሳና በነጋታው የደረስነው እና ያው የብሔር ብሔረሰቦች በዓል ነበር እና ዝዋይ ላይ ትንሽ አርፍደን ስለተነሳን አርፍደን ነበር ሆሳና የደረስነው እና ጥሩ አቀባበል ተደርጎልን የሀዲያ ወጣቶች በዚህ አጋጣሚ ያው የሀገሬ ልጆች ወዳችኋለሁ። ትልቅ አቀባበል ነበር ያደረጋችሁት። ሀዲያ ምን ያህል ፍቅር እንደሆነ አሳይታችኋልም። ለእህታችን ዋንትያም ለመጡ እንግዶችም ትልቅ ክብር አሳይተን ነው የተቀበልናት። ያው ከዛ በኋላ ሄደን ቆንጆ ጊዜ ያሳልፈን። ያው አንዳንድ ነገሮች መሀል ላይ ቢኖሩም አይ ቲንክ ያው እነቦቼ የተመለሱበትን ምክንያት የራሳቸውን ምክንያት ይናገራሉ ብዬ አስባለሁ። የራሳቸው የሆነ ምክንያት ይኖራቸዋል። ዋንቲና ቤኪ ግን አንዳንድ ያለመግባባቶች ነበሩ። ቤኪ ይመስለኛል በዚህ ጉዳይ ላይ እሱም ቢዚ ነበር፣ እንግዳም ስለነበር ከረጅም ጊዜ በኋላ ስለሆነ ወደ እናት ሀገሩ የመጣው ሀዲያ ላይም ደግሞ ብዙ ወዳጅ ስላለው ቢዚ ሆኖም ነበር። በዛ መሀል ላይ ግን አንዳንዴ ቤኪ ሲናደድ ወር ደግሞ ስሜታዊ ሲሆን እንትን ጣል ጣል የሚያደርጋቸው ነገሮች አሉ። እሱ ደግሞ ዋንቲን እየደበራት ነበር በዛ መሀል ላይ ማለት ነው። እና ያው የተፈጠረው ነገር አይ ቲንክ ሌላ ነገር ምን እንደተፈጠረ ምናምን ነገር ዋንቲ ራሷ ታብራራለች። ሌላው እኔ ይሄ ነገር ሲፈጠር ነበርኩ ምናምን ብዬ ዋንቲ አሁን እኔ እንትን የምለው ምንድነው ይሄ ነገር ቤኪ እንደዚህ አድርጎኛል አንተ ሰምታል አልሰማህም ስትይ ያው ሰምቻለሁ ልል እችላለሁ። ይሄንን ነገር አልሰማሁም ብዬ ልመልስ እችላለሁ። ምንም ስለማንም ወግኜ የማወራበት ምንም አይነት ምክንያት የለም። ምክንያቱም እሱም ወንድሜ ነው፣ አንቺም እህቴ ነሽ። አይ ኖ የሆነ ሰዓት ላይ የእሱ ጓደኛ መጨረሻ ቀን ላይ የመጣን ቀን ጥፌነት እኮ ማለት ያው ባዲይኛ በጥፊ መምታት ነበር፣ እንዴት ነው የምትቀራራው ምናምን ብሎ እንትን ሲል ሰምቻለሁ። የቤኪ ጓደኛ ነው እንደዛ ያለው። ሁለተኛው ቤኪ የሆነ ሰዓት ላይ ስሜታዊ ሆኖ በቃ ሄዳለሁ ምናምን ስትል ሂጂ በቃ ያለው ነገር አለ ሂጂ። ያው እሱም በዛ መሀል ላይ ያው በንዴትም ሊሆን ይችላል እንደዛ አይነት ነገር አለ። ሌላ ነገር ምን አውርቷት እንደሆነ እሷ ትንገርና ከዛ ያለውን እኔ የሚሰማሁትን ያየሁትን ነገር እያወራ እሄዳለሁ። ሁሉንም ነገር በአንዴ እንትን ከምል ማለት ነው። ያኔ ምን አይነት ሲቹዌሽን ላይ እንደነበርኩኝና ከዛ ደግሞ ያው ከእህት ጋር ማምተን ወስደኸኝ የሄድኩ ከዛ ሀገር አይደለ ይዘኸንም የመጣው መጣ አንድ ላይ በፍቅር የመጣ ነው አንድ ላይ ነው። ከዛ በኋላ እንዴት ደብሮኝ እንዴት እያለቀስኩኝ በቃ እንዴት ከፍቶኝ እንደነበረ ታውቃለህ። እና ኢቭን እንኳን የማላቅበት ሀገር መጥቼ ለሱ ብዬ ቪዲዮ ሰርቼ የእሱን ልብስ ለብሼ ባህሉን አስታውቂ አብሬ ሆኜ እሱ እኔ ላይ እንደዛ ማሰቡ በጣም ነው የደበረኝ። ትላንትናም ቪዲዮውን አይቻለሁ እሱ እየተናገረ የነበረው ክፈለኛለች የሚል ነገር ሰምቼ ነበረ። እኔ ደግሞ እንኳን እንደዛ ልል ለራሴ ማንስ ልጅ አይደለም፣ ለልጄ ማንስ ልጅ አይደለም። በጣም የሚወደኝ ህብረተሰብ አሉ እዚህ ጋር። በጣም ምንም ነገር ብታገዝም እነሱ ናቸው ያገዙኝ። ገባክ? እና እኔ ምንም ማወራው ነገር የለም ሌላ። እኔ ቤኪ በጣም አከብራለሁ፣ ግን ለምን እንደዛ እንዳልከኝ ለምን እንደዛ እንዳንቋሸሽከኝ አላውቅም። በጣም ይቅርታ ብያለሁ። እኔ ከህብረተሰብ ጋር ምንም አይነት ችግርም የለብኝም። ቦቼ አንተም ቀጥል አውራ የተሰማክን። መባልም ያለበት ጉዳይ አይደለም። ቤኪ ጓደኛችን ወንድማችን ነው፣ አንቺም እህታችን ነሽ። በእርግጥ ያው ሰው ለምን አይጣላም አይባልም፣ ግን ሶሻል ሚዲያ ላይ የአንድ ሰው ክብር ዝቅ ተደርጎ መነገር አለበት ብዬ አላምንም። ግን ምናልባት የተፈጠረውን ነገር እናንተ ከኛ በላይ ደግሞ ታውቃላችሁ። ግን የዛኔ ያው ቤኪን አክብረን ሄደናል። የሀዲያ ህዝብ የበደለንም ያስቀየመንም አንድም ነገር የለም። ሙክታርም አሹም ቀስቴም አሉ፣ ጃዝም ነበር። አንዳንዴ ነገሮችን እስኪ እርስ በርስ እኛ በውስጥ ለመፍታት እንሞክር። ቤኪ ተናዶ ይሁን የግል ምክንያት ይኖረው እሱም ኖሮ ቢሆን ኖሮ ማለት አንዳንዴ እሱም በሌለበት እዚህ ጋር ማውራቱ ጉዳዩን ይፈታዋል ብዬ አላምንም። እና ቢኖርና ከተቻለ መምጣት የሚችልበት ነገር መጥቶ ዋንትያ ይሄን ነገር በድላኛለች፣ ከዛ አንቺም ደግሞ ቤኪ ይሄን ነገር በድሎኛል ብላችሁ
እርስ በርስ እዚህ ጋር በቃ ቢፈታ ማለት ያለፈው አልፏል። የሆነ እርቅ ነገር ወርዶ ጉዳዩን እዚህ ጋር ፊክስ ብናደርገው ጥሩ ነው። ከዚህ በላይ ይሄ ነገር እየተለጠጠ ሌላ ነገር ባያመጣም ጥሩ ነው። ያንቺም ስም በየሶሻል ሚዲያው ከዚህ በላይ መብጠልጠል አለበት ብዬ አላምንም እና ይሄን ነገር ባካችሁ ሌሎች ሰዎች እያገነናችሁት አንዱን ከፍ አንዱን ዝቅ እያደረጋችሁ ነገሩን ባናባብሰው። እዚህ ጋር ጉዳዩን ቤኪም ተጠርቶ እሱም ይቅርታ ጠይቆሽ አንቺ ሶሻል ሚዲያ ላይ አንድ የልጅ ናት የሆነች እናትን በዚህ ልክ ማውረድ የለበትም፣ ጥፋት ነው። ሶሪ ብሎሽ ዋንትያም ደግሞ እንደ ሰው በእድለሹ ላይሆን ይችላል የበደልሹ ያጠፋሹ ነገር ካለ ቤኪ ይቅርታ ብለሹ እዚህ ጋር ጉዳዩን ፈተነው። እኔ በነገራችን ላይ ከማንም ምንም ነገር ጠብቀን ስላልሄድን አልደበረንም፣ ግን መጥቶ እዚህ ጋር ጉዳዩን ብንፈታው ምን ታስባላችሁ? እኔ እንደዛ ይሰማኛል። እሺ ከበል አበባ እየሰጠ ነው። አስገቢው እስቲ። እሺ ይምጣ ባይነኝ እንደዛ ነው የማስበው። አንድ ላይ ሆነን ችግር የለውም ካለ አበባ ስጥ ቤኪሽ። አንድ ሰው ቀንሱና አበባ ስጥና ላክ ቤኪ። በዛ አድርገህ ስጥ አበባ። ያው መጥቶ አላስገቡትም። ቤኪ አበባ ስጠኝ። ሌላ ሰው አስገባሽ እኮ ምንድነው? ሰው አስገብተሻል። እንትን በያዎች ነው ሞዴሬተር እኮ ስራ አለ። እነሱ ናቸው የሚነካኩት እኮ። ሌላ ሰው አስገባሽ። ማን ነው? ምቅርቲ ለምቅርቲ ሰተሻት ነበር? ቤኪ አግኝቼዋለሁ እኔ ቤኪ ነው። አንድ ሰው ተቀነሱ። እኔ ልውረድ ወይ ቶፕ ዋን ወይ ከይልሽ ከላይ ጊፍት ከሰጠው ንኪና ሶስተኛ ላይ አለ። እና እኔ አሁን ቤኪ መጥቷል። እኔ በክፉ ነገር ይገባል ነበር። ቤኪ በነገራችን ላይ አንተ በሌለህበት እዚህ ጋር ያንተን ስም በክፉ ያነሳም ቤኪ እንደዚህ በድሎኛል ምናምን የተባለም ነገር የለም። እውነት ለመናገር ማንም ስምን በክፉ አላነሳም። ይሄው ዋንቲም ሙክታርም አስሊም አሉ፣ ሌሎች ምስክሮችም 27 ሰው አለ። ግን ሶሻል ሚዲያ ላይ በምንም አይነት መልኩ ይሁን ዋንቲያ አናዳህም ኢቭን በድላህም ቢሆን ቢችል ሶሻል ሚዲያ ላይ አንደኛ ነገር ክብር ያላት ልጅ ነች፣ ትልቅ የሶሻል ሚዲያ ሰው ነች እና በዛ ላይ ደግሞ እናት ናት። እናች ልጅ ሶሻል ሚዲያ ላይ ተናደህም ይሁን ምንም አይነት ምክንያት ቢኖረ እቺ ልጅ የሆነ ነገር ተናግረ አስከፍተሃታል፣ ተከታዮቿንም እኛ ጓደኞቿንም አስከፍተሃል እና ቤኪ ዋንትያ ይሄን ነገር አጥፍተሻል፣ ይሄ ነገር አስከፍቶኛል እና በዚህ ምክንያት ነው ተናድጄ ይሄን ነገር ያልኩሽ እና ይቅርታ አድርግልኝ በላት። ዋንቲም ደግሞ ቤኪ ይሄ ነገር አስደብሮኛል፣ ይሄ ነገር አስከፍቶኛል፣ እንዲህ ማድረግ አልነበረብህም ብለሽ ዛሬ እዚህ ጋር ታርቃችሁ ፍቅር ሆነን እንደ በፊት እንዴት እንደሚያምርብን ሁላችሁም ታውቃላችሁ። እግዚአብሔርን የዛን ፖለቲካ የለብን፣ ኢቨን ይሄ ብሔርተኝነት የለብን። በቃ ኢትዮጵያዊነትን ብቻ ይዘን እዚህም እዛም ስለ ኢትዮጵያ ብቻ ነበር ስንዘምር የነበረው። ኢቨን ሀዲያ ድረስ የብሔር ብሔረሰቦች ቀን ያስኬደን ጉዳይ ኢትዮጵያዊነት ብቻ ነበር። ያ ጓደኝነታችን ዛሬ ይመለስ ባይነኝና ቤኪ አውራት ከዛ ይቅርታ ጠይቃት። ዋንቲም እንደዛው ዛሬ እንፍታው ይሄን ጉዳይ። ምን ይመስላል? ቤኪ ያው ህዝቡ ፊት ለፊት ነው ምልክ ያጠፋሁት ነገር ካለ ይቅርታ አድርግልኝ ወንድሜ ነክ። ከዚህም በፊት አብረን በልተን ጠጥተናል፣ አብረን ሀገር ሄደን የሀገርን ባህሪ እንትን ብሔር አይተናል። ደስ የሚል አቀባበል አስደርገልናል። እናመሰግናለን። ያው ሰውነን እና መቀየማችንም አይቀርም። በአፍም በምንም ይሄን አለች የሚባል ነገር አለና በእሱም ካለ ይቅርታ አድርግልን። እኔ ደግሞ ላይክ ትላንትና ባረከኝ ነገር በጣም ነው ያዘንኩብህ፣ ግን ችግር የለውም።